ሰላም፣ ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች። የኢትዮጵያ ሀገራዊ ምክክር ኮሚሽን በኦሮሚያ ክልል ታጥቀው ሲንቀሳቀሱ ቆይተው በሰላማዊ መንገድ ወደ ማህበረሰቡ ከተቀላቀሉ የቀድሞ ታጣቂዎች ጋር በአዳማ ከተማ የምክክር መድረክ አካሄደ። በምክክር መድረኩ የመክፈቻ ንግግር ያደረጉት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀሳብ ልዩነቶችና ጥያቄዎችን በሰላማዊ መንገድ ማቅረብ የስልጡንነት መገለጫ መሆኑን ገልጸው በሀገሪቱ ዘላቂ ብሔራዊ መግባባትን ለመፍጠር በሰላም መመካከርና መነጋገር ብቸኛው አማራጭ ነው ብለዋል። አክለውም የቀድሞ ታጣቂዎቹ ለሰላም ቅድሚያ በመስጠት ወደ ሰላማዊ መንገድ ለመመለስ የወሰኑትን ውሳኔ አድንቀዋል። ኮሚሽኑ ዋናውን ሀገራዊ ምክክር ጉባኤን አስመልክቶ ባሳለፍነው አርብ ምሽት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ በተለያዩ ምዕራፎች ዋናውን ሀገራዊ የምክክር ጉባኤ ማካሄድ የሚያስችል አሳታፊና አካታች የአጀንዳ ማሰባሰብና ተሳታፊ ልየታ ስራ መስራቱን አብራርተዋል። በዚህም ዋናው ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም ጀምሮ ለ3 ሳምንታት ያህል በአዲስ አበባ እንደሚካሄድ አስታውቋል። የጉባኤ ተሳታፊዎች ጉባኤው ከመጀመሩ አንድ ሳምንት በፊት ቀደም ብለው ዋና ሀገራዊ ምክክር ጉባኤ ወደሚካሄድበት አዲስ አበባ እንደሚገቡ አስረድተው ነበር። ምክክሩ የጀመራቸውን ታላላቅ ሀገራዊ ግቦች እውን እንዲሆኑ የሀገሪቱ ህዝቦች፣ መንግስት፣ የፖለቲካ ፓርቲዎች፣ ሲቪል ማህበራት፣ መገናኛ ብዙሃን፣ የሃይማኖት ተቋማትና የማህበረሰብ መሪዎችና ሌሎች ባለድርሻ አካላት ድጋፋቸውን አጠናክረው እንዲቀጥሉ ኮሚሽኑ በመግለጫው ጥሪ አቅርቧል። የ2018 የትምህርት ዘመን የስድስተኛ ክፍል ማጠናቀቂያ ከተማ አቀፍና ክልል አቀፍ ፈተና የአዲስ አበባ ከተማ አስተዳደርን ጨምሮ በደቡብ ኢትዮጵያ፣ በጋምቤላ፣ ሲዳማ፣ ማዕከላዊ ኢትዮጵያና አፋር ክልል መሰጠት ጀመረ። እንደየክልሎቹ የፈተና መርሃ ግብር 2 እና 3 ቀናት በሚቆየው የስድስተኛ ክፍል ማጠናቀቂያ ፈተናም የአዲስ አበባ ከተማ አስተዳደርን ጨምሮ በአምስቱ ክልሎች 390,254 ተማሪዎች ፈተናውን እየወሰዱ ይገኛሉ። በመዲናዋ ዛሬ የተጀመረው የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ከተማ አቀፍ ፈተና በ199 የፈተና ጣቢያዎች የሚሰጥ ይሆናል። ከሰኔ 8 እስከ ሰኔ 10 ቀን 2018 ዓ.ም በሚሰጠው ፈተናም 85,017 ተማሪዎች ፈተናውን ለመውሰድ መመዝገባቸው ተገልጿል። በተመሳሳይ በደቡብ ኢትዮጵያ ክልል 768 የፈተና ማዕከላት 126,000 ተማሪዎች የስድስተኛ ክፍል ማጠናቀቂያ ፈተና እንደሚወስዱ የክልሉ ትምህርት ቢሮ አስታውቋል። እንዲሁም በጋምቤላ ክልል 16,824 እና በሲዳማ ክልል 58,000 የስድስተኛ ክፍል ተማሪዎች ፈተናውን እየወሰዱ እንደሚገኙ ተገልጿል። በተመሳሳይ በማዕከላዊ ኢትዮጵያ ክልል 91,918 እንዲሁም በአፋር ክልል በክልሉ በሚገኙ 317 የፈተና ጣቢያዎች 12,495 ተማሪዎች የስድስተኛ ክፍል ፈተና መውሰድ መጀመራቸውን ኢዜአ ዘግቧል። ዛሬ በየክልሎቹና ከተማ አስተዳደሩ መሰጠት የጀመረው ፈተና የትምህርት ቢሮ የስራ ኃላፊዎች በፈተና ተቋማት በመገኘት ማስጀመራቸው ተገልጿል። ዜናው እስከተጠናቀረበት ሰዓት ድረስ ፈተናውን ስለመጀመራቸው ያሳወቁት ክልሎች የተጠቀሱት ናቸው። በድሬዳዋ የተገነባ ኡሚ አስተዳደር አቀፍ የትምህርት ቤት የምገባ ማዕከል ተመረቀ። በምረቃው የተገኙት የትምህርት ሚኒስትር ዴኤታ አየለች እሸቴና የድሬዳዋ አስተዳደር ምክትል ከንቲባ አርቢ ቡሁን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በ18 ሄክታር መሬት የተገነባው ኡሚ የምገባ ማዕከል በመጀመሪያ ምዕራፍ 5,000 ተማሪዎችን ተደራሽ የሚያደርግ እንደሆነ ተገልጿል። የትምህርት ሚኒስትር ዴኤታ አየለች እሸቴ በትምህርት ቤቶች ምገባ መርሃ ግብር ገበሩ ባሉ የተቀናጁ ተግባራት ህጻናት በትምህርት ገበታቸው ላይ እንዲገኙና ውጤታማ እንዲሆኑ እንደሚያደርግ ገልጿል። በተጨማሪም አሰራሩ ዝቅተኛ ገቢ ያላቸውን ወላጆች የኢኮኖሚ ጫና በእጅጉ እየቀነሰ እንደሚገኝ ሚኒስትር ዴኤታው አብራርተዋል። የድሬዳዋ አስተዳደር ምክትል ከንቲባ በአሁኑ ሰዓት መንግስትና በአጋር አካላት ትብብር በአስተዳደሩ በ42 ትምህርት ቤቶች ምገባ እየተካሄደ እንደሚገኝ መናገራቸውን ኢዜአ ዘግቧል።
የግንቦት ወር 2018 ዓ.ም የምግብ ነክ ወቅታዊ የዋጋ ግሽበት 15 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ገለጸ። አገልግሎት መስሪያ ቤቱ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት የግንቦት ወር አጠቃላይ የዋጋ ግሽበት 13.4 በመቶ ሆኖ መመዝገቡን አስታውቋል። ተቋሙ ባወጣው ሪፖርት መሰረት የግንቦት ወር 2018 ዓ.ም የምግብ ነክ ወቅታዊ የዋጋ ግሽበት 15 በመቶ ሆኖ ተመዝግቧል። በወሩ ምግብ ነክ የሆኑ እንደ አትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉ ምግቦች ጭማሪ እንደታየባቸው አገልግሎት መስሪያ ቤቱ በሪፖርቱ አስታውቋል። በወሩ ምግብ ነክ ያልሆኑ ወቅታዊ የዋጋ ግሽበት ደግሞ 11.1 በመቶ ሆኖ መመዝገቡን የአገልግሎት መስሪያ ቤቱ ሪፖርት ያመላክታል። ምግብ ነክ ያልሆኑ እንደ አልኮል መጠጦችና ትንባሆ፣ ትራንስፖርት እና ሆቴሎች እንዲሁም የተለያዩ እቃዎች እና አገልግሎቶች ጭማሪ አሳይተዋል ሲል አገልግሎት መስሪያ ቤቱ በሪፖርቱ አስነብቧል። የማዕከላዊ ስታቲስቲክስ አገልግሎት ሪፖርት በተጨማሪ የረጅም ጊዜ ሁኔታን የሚገልጽ የ12 ወራት ተንከባላይ የዋጋ ግሽበት 11.7 በመቶ፣ የግንቦት ወርን ከሚያዝያ ወር ጋር በማነጻጸር የሚሰላው የአጭር ጊዜ የዋጋ ግሽበት መለኪያ ደግሞ 1.7 በመቶ ሆኖ መመዝገቡን ያሳያል።